ሰላም ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ስወዳችሁ ማለት ነው። እዚህ ጋር እንግዲህ የምታዩት ማለት ነው ንጉሱ ማለት ነው እንዴት እንደተቀበሉት ተመልከቱ ማለት ነው። የኢትዮጵያ ንጉስ አዶናይ እስከነስሙ አዶናይ ነው እውነት እና እግዚአብሔር ይመስገን የንጉስ አቀባበል ነው የተደረገለት አዶናይ ማለት ነው። በጣም ደስ በሚል ኢትዮጵያን እንግዲህ አሜሪካ በሰላም ገብቷል። ከገባ በኋላ ምን ያክል አቀባበላቸው ደስ እንደሚል ብሔረሰቦች እንግዲህ ተሰብስበው እንዴት እንደተቀበሉት ልነግራችሁ አልችልም ማለት ነው። ያው የምታዩት ነገር ነው። በጣም ደስ በሚል ሁኔታ ተቀብለውታል። እናመሰግናለን። ኢትዮጵያን በሙሉ በስደት ላይ ያላችሁ ወገናችሁ ወንድማችሁ ሲመጣ ማለት ነው እንደዚህ አይነት አቀባበል የእውነት ካሜራማኖች ምን ተዘጋጅተው በቃ ደስ በሚል ኢትዮጵያን ተሰብስበው እሱን ይሄን አክልና አድንቀው መቀበላቸው በጣም ደስ ይላል። አዶናይ ገና ታሪክ ይሰራል። እንግዲህ እግዚአብሔር ይመስገን ለኢትዮጵያን ምርጥ ንጉስ መጥቶልናል ብዬ አስባለሁ ማለት ነው። እንኳን ደስ አላችሁ። እስኪ እሱም ደግሞ ምን እንደገጠመው አሜሪካ ላይ ላሰማችሁ ትንሽ የገጠመው ጋይስ እንደምን አላችሁ? እንግዲህ ያው ተገጭተን ነበር ናፒ ስለሌለ በእጄ ነው በቃ እንደዚህ የሚቀርጸው ካሁን በኋላ። አቶ ብርሃኑ እዚህ ያሉ አብረን እየሄድን ያለ ነው። አይ እና ገብተናል እላቸዋለሁ። የሚገርም ድባብ፣ በጣም ብዙ ሰው አለ፣ በጣም ብዙ ሰው። በዚህ ነው የምንገባው። ሰላም ጤና ይስጥልኝ። ዋሽንግተን ዲሲ ደርሰናል ይላል። ይኸው በስንት መከራ ነው ያሳለፉን። ወደ ሌላ መንገድ ወሰዱኝ ምናምን እና ከኔ ጋር የነበሩት ሰዎች ተጨናንቀው ያሉት ወይኔ እንዳይመልሱት ምናምን እያሉ I'm Canadian baby who cares ቢመልሱ ለራሱ ወደ ካናዳ ነው፣ ካናዳ ደግሞ ወደ ኢትዮጵያ መቆየት አልፈልግም እዚህ ሀገር። እውነት ለመናገር የኔ ሀገር አዲስ አበባ ራሷ አሜሪካ ሆናለች አሁን። who cares ፈታ ብዬ ነው ያወራኋቸው። ድሮ ፈራቸው ነበር እነዛ ቦርደር ፕሮና የሚባሉ 18 ኤኒዌይስ መተናላችሁ ፈልግ የሆነ ሰው ወርቅ ቀንሶ በጣም ተቀነሰ ቢባል ግን ሄዶ የሚገዛበትን የወርቅ ግብይት ካላወቀ በወርቅ መቀነሱ ላይ ተጠቃሚ አይሆንም። ምክንያቱም ያ የሚገበያየው ግብይት ሜኪንግ ቻርጅ መስነኢያ የሚለው ላይ ፌር ካልሆነ ያ ሰው ከወርቁ ቢቀንስም ግን ደግሞ ያ ሜኪንግ ቻርጅ የተወሰደበት ያለው ብዙ ብር ከሆነ ምክንያቱም ሜኪንግ ቻርጅ አንድ እንትን የለውም፣ ይሄ ነው የተባለ ነገር የለውም። ያ የሱቅ ባለቤት እንዳመጣው ዲዛይን ይሄንን በዚህ ይቀበላለሁ ብሎ ያው ንግድ ነው፣ ፈጣሪ መፍራት አለ፣ ፌር መሆን አለ። ያን ነገር ራሱ ህሊናም አለ፣ እንደ ዲዛይኑም ይወስናል። ግን አሁን እኛ የምናወራው ምንድነው ፌር ስለሆነ እኛ ስለምንለብሰው ስለ ሀበሻ ዲዛይን ነው፣ ስለ መስቀል፣ ስለ ሀበሻ ዲዛይኖች፣ ዲስኮ ቼን፣ ይሄ የገመዱ ቼን ምናምን እነዚህ በጣም ቺፕ ከሚባሉ ስር ናቸው ማለት ነው። ሃይ ሜኪንግ ቻርጅ የሚወስዱ አይደለም። ለምሳሌ ሃይ ሜኪንግ ቻርጅ የሚወስዱ ጣሊ፣ ቱርክ እነዚህ ሜኪንግ ቻርጃቸው ከፍ ይላል ማለት ነው። ከፍ ቢልም ግን ለምሳሌ ከፍ ይላል ብዬ ስላችሁ ይሄ ነው የሜኪንግ ቻርጅ ጣራው ይሄ ነው ብዬ ልላችሁ አልችልም። ምክንያቱም በጣም ሌላ አይነት ዲዛይኖች ይኖራሉ። እኔ አሁን አይቼ የማላውቃቸው ዲዛይኖች ሊኖሩ ይችላሉ። እኔ ግን አይቼ እስከማውቀው በእድሜ 40 ነው። 40 ደግሞ በዶላር ለምሳሌ ሲካፈል 3.67 $10 ነው። 9 እና $10 ነው። እሱንም ትንሽ ግራም ተወስዶ ከሆነ ትልቅ ግራም ከሆነ 6 ግራም $7 $6 ነው በዶላር። በድርሃም ከሆነ ደግሞ 25 30 35 40 ነው። ለምሳሌ ዛሬ ቀነሰ ወርቅ። ዛሬ ወርቅ ቢቀንስ ልንገራችሁ ስንት ነው ያልነው? ኦኬ 5.22 ነው ዛሬ። 5.22 በ23 ያዙት። 5.23 ቢሆን 5.23 ሲደመር 5 ቁጥርን ትጽፋላችሁ። ይሄ መንግስት ታክስ አለ 5% ታደርጉትና ታክሱን መደመር ስለማትችሉ ያሳውቋችሁ ነው እንዲመደመር እንዳለባችሁ። 549 ነው የሚመጣው ወርቁ ብቻ ማለት ነው። እነዚህ በመንግስት እጅ ያሉ ናቸው። ወርቁም በጎግል ነው፣ ኮመን ነው። ማንም ሊጨምር ሊቀንስ አይችልም። የጎልዱ ፕራይስ ነው። ታክስም እንደዛው ማንም ሊጨምር ሊቀንስ አይችልም፣ የመንግስት ነው። 549 ይመጣል። ኦኬ በድርሃም ማለት ነው። በዶላር ደግሞ 3.67 አማካኝ ምንዛሬ 149 ይመጣል። ከዚህ በኋላ ያለው ነው የሱቁ ባለቤት ውሳኔ የሚሆነው። ገባችሁ? ስለዚህ እናንተ ወርቅ ቢቀንስም የሱቅ ኤጅ ነው የምገበያየው፣ ምን አይነት ፌር ግብይት ነው የተገበያየሁት የሚለውን ካላወቃችሁ መቀነሱ ላይ
አሁን ለምሳሌ ባለፈው እንደደመርነው ከሆነ አሁንም እንደምንደምረው ከሆነ አሁን ለምሳሌ ባለፈው መደመር በደንብ ሳስተማራችሁ በጣም ብዙ ለውጥ አይተናል። ወላሂ ነው የምላችሁ። በፊት እየተሸጠ የነበረው 125 ነው፣ ሲካፈል 3.67 ነው፣ 34 ነው በ1 ግራም የሚወሰደው በዶላር። በድርሃም ከሆነ 125 ማለት ነው። ሶ አሁን ግን እያየን ያለነው እንዴት ነው? 80 እና 90 ነው። ሶ 80 እንበልና ሲካፈል 3.67 21 ዶላር ነው አሁን እየተወሰደ ያለው። ያ ምንድነው? እኔ እናንተ መደመር ሳስተምራችሁ የማታውቁ ስታውቁ መጠየቅ ስትጀምሩ ለ1 ግራም ስንት ነው የምወስደው ሜኪንግ ቻርጅ ስንት ነው ብላችሁ ስትጠይቁ እነዛ ሰዎች የማታውቁ ከሆኑ ፌር እየሆኑላችሁ ይሄዳሉ ማለት ነው። ከዚህ በላይም ደግሞ ፌር እንድናደርገው ገበያውን በደንብ አድርጋችሁ መማር አለባችሁ። ኦኬ፣ በደንብ አድርጋችሁ መማር አለባችሁ። ምክንያቱም ውጪ ብዙ ቦታዎች አሉ መግዛት የምትችሉባቸው። እዚህም እዛም አይታችሁ ደምራችሁ አደማመሩን ስለማታውቁ ነው የምትሸወዱት። ከተሸወዳችሁ ማለት ነው የሚሸወዳችሁ ሰው ካለ። ስለዚህ ጠይቁ። ሁልጊዜ ከመግዛታችሁ በፊት ለ1 ግራም ስንት ነው ሜኪንግ ቻርጅ በሉ። that is the main question። መጠየቅ ያለባችሁ አንድ ጥያቄ፣ ለ1 ግራም ስንት ነው መክፈል የሚችለው ትላላችሁ። ከዛ ያ ሰው ይነግራችኋል ማለት ነው። ከነገራችሁ በኋላ ኦኬ እንደዚህ ያዋጣኛል፣ ሌላ ቦታ ሄዳችሁ ደግሞ ትጠይቃላችሁ። ለ1 ሜኪንግ ቻርጅ ስንት ነው፣ ለ1 ግራም ሜኪንግ ቻርጅ ስንት ነው የምትከፍሉኝ ትላላችሁ። ኦኬ እሺ፣ ብዙ ሰው 6 ቀንሱልኝ አላችሁ። መደራደር ነው ገበያው፣ ነፃ ገበያ ነው። ትደራደራላችሁ። ምክንያቱም ብዙ ከወሰዳችሁ ቁጥር በዛ ግራም ልክ ነው የሚተፍላቸው። ገባችሁ? እንደዛ ነው ማለት ነው። ሶ እኔ አሁን ወርቅ ቀንሷል ብዬ ብነግራችሁ አታውቁም እናንተ እንዴት አድርጋችሁ መግዛት እንዳለባችሁ። እዛ ላይ ነው መስራት ያለባችሁ። እንግዲህ ስለ ወርቅ ተናግራለች ማለት ነው። ሰምታችኋል። ያ መረጃ ይሆናችኋል ብዬ ነው ያመጣውላችሁ። ወርቅ የምትገዙ በዱባይ ላይም ሆነ ሳውዲ ላይም ያላችሁ እንዴት መግዛት እንዳለባችሁ፣ እንዴት ማወቅ እንዳለባችሁ እንግዲህ ነግራችኋለች ማለት ነው። ይሄን ይመስላል። እንዲሁም ደግሞ ስለ አዶናይ እንግዲህ እንዳያችሁት ማለት ነው ደስ በሚል ሁኔታ ኢትዮጵያን በቃ በጣም ደስ በሚል የእውነት አጅበውት እንደዚህ ይዘው መግባታቸው በጣም ደስ ብሎናል። እናመሰግናለን። ንጉሳችን በሰላም ተመለሰልን እያላችሁ እንግዲህ ሁላችሁም መልካም ምኞታችሁን ገለጹለት። ያሰብከው ይሳካ፣ ለኢትዮጵያ ለወገን ስለሆነ የቆምከው ከብሔር ከምን ጽድት ያልክ ንጹህ ኢትዮጵያዊ ነው አዶናይ ማለት ነው። ስለዚህ አዶናይን ደግፉት ሁላችሁም። የእውነት በጣም ምርጥ ልጅ ነው። በጣም ምስኪን ነው። ለራሱ ሳይኖር ነው ለሰው እየኖረ ያለው ማለት ነው። እንግዲህ ገና 1 ዓመት እንኳን አልሞላውም ሲገባ ወደ ሀገር ከገባ ማለት ነው። ከገባ በኋላ ታሪክ እየሰራ ነው። ፈጣሪ ከስደት አንዳንዴ ስደት ላይ ሆናችሁ አሜሪካ፣ ካናዳ ምናምን ስትኖሩም እግዚአብሔር ካላሳካላችሁ አይሳካም። አንዳንዴ ደግሞ ሀገራችሁ ገብታችሁ ፈጣሪ ህልማችሁን ውን የሚያደርግበት ነገር አለ። የአዶናይ በስደት ሳይሆን በኢትዮጵያ ውስጥ ነው የእሱ እህልና ውሃ ያለው ብዬ ነው ማምን እኔ። ለምንድን ነው ካላችሁ ካየሁት አንጻር ማለት ነው። አሁን ካየሁት አንጻር በቃ እሱ ኢትዮጵያ ላይ ከገባ በኋላ ነው ብዙ ነገሮቹ ታሪኮቹ የተለወጡ ለሰውም የተረፈ ማለት ነው። እና እግዚአብሔር ይመስገን። አንዳንዴ እግዚአብሔር ታሪክ ይለውጣል ማለት ነው። እንግዲህ ሲገባ ሲናገር ሰምታችሁታል። ጓደኛው ቤት ነበር፣ እህቱ ቤት ነበር ያረፈ። ብዙ ነገሮች ተወጣጥሮ በቃ ሼም ይዞት ነበረ። ከስደት እንዴት ባዶ እጄ መጥቼ የሚል ነገር ብዙ ነገር እፍረት ነበረ። እግዚአብሔር ይመስገን። እግዚአብሔር ታሪክ ይለውጣል። ትላንትና ለራሱ ማረፊያ ያጣ ዛሬ ለሰዎች ማረፊያ እየሰጠ ይገኛል ማለት ነው። የወደቁትን እያነሳ ይገኛል። ዳግም ታሪክ እንዲሰራ ሁላችንም ኢትዮጵያን በሙሉ ማለት ነው የእውነት እንደግፈው። አይዞክ በርታ፣ ጎበዝ እንበል። በጸሎት የምናስበው እግዚአብሔር አምላክ ያሳካለ፣ ከሰው አይን ይጠብቅ በሉት። አንዳንድ ኢትዮጵያ ላይ ማለት ነው የሆኑ ሰዎች እንዲህ ሲታዩ የሆነ ነገር ያጋጥማቸዋል። ስለዚህ እግዚአብሔር ይጠብቀ ከክፉ ነገር። ወንድማችን አዶናይ እንወድሃለን። በሰላም ወጥተህ በሰላም ግባ፣ ለእናት ሀገር በሰላም ይመልስክ ብላችሁ ጸሎት አድርጉለት። የቤተሰብ ጸሎት፣ የእናቶች የአባቶች ህፃናት ያነሳቸው ጸሎት ይርዳው መድኃኒዓለም። መልካም ነገር ተመኙ፣ አይከፈልበትም እና ወንድማችንን እንደግፈው አዶናይን ማለት ነው። በርታ እንበለው፣ ሌላ ነገር አይደለም። ሰዎችን እግዚአብሔር አምላክ ያብዛለን እያላችሁ ጸሎት አድርጉ። የእውነት ልበቀናዎች እንደ አዶናይ ያሉትን 1፣ 5፣ 6ቱን ያብዛለን። እንደ መልካም ሰዎች እንደ አዶናይ እንደ ማስተር አብነት ደጋግ ሰዎች ኢትዮጵያ የሆኑ ትክክለኛ ንጹህ ኢትዮጵያዊ የሆኑትን እድሜ ከጤና ጋር ይስጣቸው። የእውነት እኔ እንደዛ ነው የምመኝላቸው ማለት ነው። ምክንያቱም ጥሩ የሚሰሩ ሰዎችን እግዚአብሔር ይወዳቸዋል፣ ሰውም ይወዳቸዋል። ስለዚህ ሁላችንም ልንወዳቸው ይገባል ማለት ነው እና ያብዛልን ፈጣሪ።
መልካም መልካሞቹን ለወገን የሚያስቡ ራስ ወዳጅ ያልሆኑት ጅብ ያልሆኑት ማለት ነው ከሰው ጋር አብረን እንብላ አብረን እንኑር የሚሉትን መድኃኒዓለም ዕድሜያቸውን ያስረዝምልን። አዶናይ ወንድሜ በወድክበት ቦታ እግዚአብሔር አምላክ ይከተል፣ እመቤቴ ትከተል። በሰላም ወደ ሀገር ተመለስ ወንድማችን።